ሰላም ውድ የማትስ አካዳሚ ቲዩብ ቤተሰቦች ለ12ኛ ክፍል ተማሪዎች ለኢንትራንስ ኤግዛም ይጠቅማል ብዬ ያሰብኩትን ማትስ ሞዴል ኤግዛም እየሰራው መልቀቅ ጀምሬያለሁኝ። ከ24 ሰዓት በፊት 20 ጥያቄ የያዘ ፓርት 1 ቪዲዮ ሰርቼ ለቅቄ ነበር። ዛሬ ደግሞ በዚህ ቪዲዮ ከ21 እስከ 40 ያሉትን የምናይ ይሆናል። የቀሩትን ከ41 እስከ 60 ያሉትን ጥያቄዎች ደግሞ ከሰዓታት በኋላ በፓርት 3 ይዤላችሁ እመጣለሁኝ። ውድ ተማሪዎች እናንተ ጥሩ ውጤት እንድታመጡ ይጠቅማል ብዬ የማስበውን ማንኛውንም ጥያቄ እየሰራውኝ እለቅላችኋለሁኝ። እናንተም ደግሞ ስራዎቼን ለጓደኞቻችሁ ሼር ማድረግ አትርሱ። አሁን ቀጥታ ወደ 21ኛው ጥያቄ ወስዳችኋለሁ። ኦኬ፣ ወደ 21ኛው ጥያቄ ጋር ስንመጣ ምንድነው የሚለው? which one of the following is the 12th term of geometric sequence whose 8th term is 192 and common ratio is 2? okay, so እዚህ 21ኛ ጥያቄ ውስጥ የሆነ ጂኦሜትሪክ ሲኩዌንስ አለ። ኦኬ፣ እዚህ ጂኦሜትሪክ ሲኩዌንስ ውስጥ ኤይዝ ተርም ኦር 8ኛው ተርም 192 ነው። ሌላኛው ደግሞ የተሰጠን ነገር ኮመን ሬሾው 2 ነው ተብሎ ተሰጥቶናል። ኦኬ፣ ሶ ይህንን ይዘን የተጠየቅነው ምንድነው? the 12th term in this geometric sequence ስንት ይሆናል የሚል ነው። ኦኬ፣ ሶ ይህንን ለመመለስ the only thing ልናውቅ የሚገባው the nth term of a geometric sequence እንዴት ነው ዲፋይን የሚደረገው? the nth term becomes the first term times r the power of n minus 1. ኦኬ፣ እቺን ፎርሙላ ማወቅ ብቻ በቂ ይሆናል ማለት ነው። so the eighth term ማለት በዚህ ፎርሙላ መሰረት the eighth term means the first term times r the power of 8 minus 1 which is 7. ኦኬ፣ ስለዚህ ኤይዝ ተርም 192 ተብሎ ተሰጥቶናል። ፈርስት ተርምን አናውቅም። ኮመን ሬሾ ደግሞ 2 ነው። ሶ this becomes 2 the power of 7. ኦኬ፣ ስለዚህ ይሄ ምን ይሆናል? 2 the power of 7 ማለት 128 ነው። ኦኬ፣ ሁለትን 7 ጊዜ ማብዛት። ሶ dividing both side by 2 the power of 7 g1 ምን ይሆናል? 192 over 2 the power of 7 ወይንም 192ን ለ128 እንደማካፈል ማለት ነው። ኦኬ፣ ሶ ይሄንን ሲምፕሊፋይ ስናደርግ 3 over 2 ነው የሚሆነው። ለምን? 192 ማለት 64 ጊዜ 3 ነው። ኦኬ፣ 128 ማለት ደግሞ 64 ሲባዛ በ2 ነው። ስለዚህ ይሄንን ቁጥር ሲምፕሊፋይ ስናደርግ 3 over 2 ይሆናል። ምን ማለት ነው? ፈርስት ተርማችን 3 over 2 ነው ማለት ነው። አሁን ፈርስት ተርም 3 over 2 አለ፣ ኮመን ሬሾ 2 አለ። ስለዚህ የተጠየቅነውን ጥያቄ ኢዝሊ ካልኩሌት እናደርጋለን። ስለዚህ የተጠየቅነው the 12th term ምን ይሆናል የሚል ነው። so the 12th term ማለት the first term times r the power of 12 minus 1 which is 11. so ቀጥታ substitute እናደርጋለን everything here. first term is 3 over 2, common ratio is 2 the power of 11. okay, so ይሄንን ካልኩሌት ስናደርግ ይህ shortly 3 times 2 the power of 10 ማለት ነው። ኦኬ፣ over 2 ስላለ rearrange ብናደርገው እንደዚህ ይሆናል። 2 the power of 10 ማለት 1024 ነው። እሱም በ3 ማብዛት። ኦኬ፣ 3 times 1024. ሶ ይሄንን ስናበዛ የምናገኘው 3072 ይሆናል ማለት ነው። ስለዚህ እዚህ ጂኦሜትሪክ ሲኩዌንስ ውስጥ 12ኛው ተርም 3072 ይሆናል ማለት ነው። therefore the answer for this question is A. ኦኬ፣ ወደ 22ኛው ጥያቄ ጋር ስንሄድ the sum to n of the series 1 over 1 times 2 plus 1 over 2 times 3 plus 1 over 3 times 4 and so on up to nth term ምን ይሆናል የሚል ነው። ኦኬ፣ የዚህ ኢንፋናይት ሰም ፓርሻል ሰም ነው የተጠየቅነው። ሶ ምንድነው? 1 over 1 times 2 plus 1 over 2 times 3 plus 1 over 3 times 4 እያለ ይቀጥላል። ኦኬ፣ the sum of the first n terms ነው የተጠየቅነው። ሶ n ተርሞችን እዚህ ጋር ይቆማል ማለት ነው። 1 over n times n plus 1 ይሆናል ማለት ነው። ኦኬ፣ እያንዳንዷን ዲኖሚኔተሩ ላይ ያሉትን ቁጥሮች ካየን በአንድ የሚበላለጡ ናቸው።
ኦኬ ሶ ይህ ፓርሻል ሰም ኢን ተርምስ ኦፍ ኤን ምን ይሆናል የሚል ነው። ኦኬ ሶ ይህንን ፕሮፐርሊ ለመመለስ አንድ ነገር ልናውቅ ይገባል። እንዴት ነው ዋን ኦቨር ኤን ታይምስ ኤን ፕላስ ዋንን ሪፕሬዘንት ልናደርግ የምንችለው? ኦኬ እዚች ጋር የምንጠቀመው ኮንሴፕት ቢኖር ዲኮምፖዚሽን ኢንቱ ፓርሻል ፍራክሽን የሚል ነገር እንጠቀማለን። ያም ግሬድ 11 ዩኒት 2 ላይ ያለ ኮንሴፕት ነው። ሶ ይህንን ራሽናል ኤክስፕሬሽን ዲኮምፖዝ ስናደርግ እንደዚህ ሊገለጽ ይችላል። ኤ ኦቨር ኤን ፕላስ ቢ ኦቨር ኤን ፕላስ ዋን ይሆናል። ኦኬ ሶ ክሪስ ክሮስ አድርገን ኮምፔር ስናደርግ የኤ ቫሊዩ ዋን ነው የሚሆነው፣ የቢ ቫሊዩ ደግሞ ማይነስ ዋን ነው የሚሆነው። ይህ ራሽናል ኤክስፕሬሽን እንዴት ይጻፋል ማለት ነው? ዋን ኦቨር ኤን ታይምስ ኤን ፕላስ ዋን ካን ቢ ሪትን አስ ዋን ኦቨር ኤን ማይነስ ዋን ኦቨር ኤን ፕላስ ዋን ይሆናል ማለት ነው። ክሊርሊ ይሄንን ሲምፕሊፋይ ስታደርጉት ዋን ኦቨር ኤን ታይምስ ኤን ፕላስ ዋን ነው የሚሰጠን። ሶ ይህ እንደዚህ ከሆነ አሁን የምንፈልገው ዘ ሰም ኦፍ ዋን ኦቨር ኤን ታይምስ ኤን ፕላስ ዋን ኦኬ ኤን ከአንድ ነው የሚጀምረው ምን ተደርጎ ይጻፋል ማለት ነው? the sum of 1 over n minus 1 over n plus 1 ተደርጎ ሪፕሬዘንት ሊደረግ ይችላል። እዚህ ጋር ሰሜሽናችንን የምንሰራው እስከ ኤን ድረስ ነው ተብለናል። ሶ ይሄንን በተን አድርገን ስንጽፍ ፈርስት ተርሙ ኤን 1 ሲሆን በኤን ቦታ 1 አስገቡ 1 ማይነስ 1 ኦቨር 2 ይሆናል። በኤን ቦታ 2 አስገቡ 1 ኦቨር 2 ማይነስ 1 ኦቨር 3 ነው የሚሆነው እያለ ይቀጥላል። ኦኬ ሰማችንን እስከ ኤን ነው ተጠቀሙ የተባለው። ሶ ዲስ ቢካምስ 1 ኦቨር ኤን ማይነስ 1 ኦቨር ኤን ፕላስ 1 ይሆናል ማለት ነው። ሶ ብራኬቱን አቮይድ ብታደርጉ የምታዩት ነገር ቢኖር 1 ማይነስ 1 ኦቨር 2 ፕላስ 1 ኦቨር 2 ማይነስ 1 ኦቨር 3 ኦኬ ክሊርሊ ከዚህ በኋላ ያለውን ተርም ማየት ብትፈልጉ 1 ኦቨር 3 ማይነስ 1 ኦቨር 4 ነው የምታገኙት። ኦኬ ሶ ሁሉንም ሊስት አውት ማድረግ አይጠበቅባችሁም። አት ዘ ኤንድ 1 ኦቨር ኤን ማይነስ 1 ኦቨር ኤን ፕላስ 1 ይኖረናል ማለት ነው። ሶ እያንዳንዷ ተርም እየተጠፋፋች ትሄዳለች። ማይነስ 1 ኦቨር 2 በ1 ኦቨር 2 ያው ስንደምረው 0 ይሆናል ማለት ነው። ይጠፋፋል ስንል ማይነስ 1 ኦቨር 3 በ1 ኦቨር 3 አዳርጉት 0 ነው የሚሆነው። ኢች ተርም አፕ ቱ ሂር ኦኬ አፕ ቱ ሂር ይጠፋፋል። የሚቀረው ተርም ቢኖር 1 ማይነስ 1 ኦቨር ኤን ፕላስ 1 ነው። ኦኬ ሶ ይሄንን ሲምፕሊፋይ ስናደርግ ኤን ፕላስ 1 ማይነስ 1 ኦቨር ኤን ፕላስ 1 ይሆናል which is ኤን ኦቨር ኤን ፕላስ 1 ኦኬ ስለዚህ እዚህ ሲሪየስ ውስጥ the sum of the first n terms ምን ይሆናል ማለት ነው? ኤን ኦቨር ኤን ፕላስ 1 ይሆናል ማለት ነው። ስለዚህ ምርጫችን ውስጥ ይህንን ሲ ላይ እናገኘዋለን። ኦኬ ወደ 23ኛው ጥያቄ ጋር ስንሄድ the sum of the squares of two consecutive odd positive integers is 290. Then which one of the following is the two numbers? ኦኬ ሶ እዚህ 23ኛው ጥያቄ ላይ ምንድነው ያለው? ሁለት ተከታታይ ኦድ ነምበሮች አሉ። ኦኬ ፖዚቲቭ ኦድ ነምበሮች አሉ። ስኩዌር ተደርገው ሲደመሩ ሪዛልቱ 290 የሚሰጥ ሶ እነዛ ቁጥሮች እነማን ናቸው የሚል ነው። ኦኬ ገና ጥያቄውን ሳንሰራ ኤን ከምርጫችን ውስጥ አቮይድ እናደርጋለን፣ ምክንያቱም እነዛ ቁጥሮች ፖዚቲቭ ናቸው ስለሚል። ሶ ፕሮሲጀራሊ መስራት እንችላለን፣ ሰብስቲዩት አድርጋችሁም መስራት ትችላላችሁ። ግን ፕሮሲጀራሊ እንስራ ካልን ሌት ኤን ቢ the first odd number ኦኬ ፈርስት ኦድ ነምበሩ ኤን ከሆነ ቀጣዩ ኦድ ነምበር ኤን ፕላስ 2 ነው የሚሆነው ማለት ነው። ተከታታይ ኦድ ነምበሮች ስለሆኑ ማንኛውም ተከታታይ ኦድ ነምበር በሁለት ስለሚለያይ ሶ ምንድነው የተሰጠን? ስኩዌር ተደርገው ሲደመሩ 290 ይሰጣሉ ይለናል። ኦኬ ሶ እንደዚህ በኢኩዌሽን ፎርም እናስቀምጣለን ማለት ነው። ሶ ይሄ ምን ይሆናል? ኤን ስኩዌር ፕላስ ይሄንን ስኩዌር ስናደርግ ኤን ስኩዌር ፕላስ 4ኤን ፕላስ 4 ኢዝ ኢኳልስ ቱ 290 ይሆናል ማለት ነው። ሶ ኮሌክቲንግ ላይክ ተርምስ 2ኤን ስኩዌር ፕላስ 4ኤን ማይነስ 286 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ሶ መልቲፕላይንግ ቦዝ ሳይድ ባይ 1 ኦቨር 2 ይሄ ኢኩዌሽን ምን ይሆናል? ኤን ስኩዌር ፕላስ 2ኤን ማይነስ 143 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ሶ አሁን እዚች ጋር የምናደርገው ምንድን ነው?
ተደምሮ ፖዚቲቭ 2 ተባዝቶ ኔጌቲቭ 143 የሚሰጡንን ቁጥሮች ማሰብ ነው። ኦኬ ሶ ተደምሮ ፖዚቲቭ 2 ተባዝቶ ኔጌቲቭ 143 የሚሰጡን ቁጥሮች 13 እና ኔጌቲቭ 11 ናቸው። ቼክ ማድረግ ትችላላችሁ። ስለዚህ ይሄ ኳድራቲክ እንዴት ፋክተር ይደረጋል ማለት ነው? n + 13 ታይምስ n - 11 is equals to 0 ይሆናል ማለት ነው። ስትፈልጉ ይሄንን ኳድራቲክ ሶልቭ ለማድረግ ኳድራቲክ ፎርሙላ መጠቀም ትችላላችሁ። እኔ ግን እዚች ጋር ፋክተራይዜሽን የተጠቀምኩት። so this product is 0 means n + 13 is 0 or n - 11 is 0. so this implies n is -13 or n is 11 እንደማለት ነው። -13 መልስ ቢሆንም ለዚህ ኳድራቲክ ኢኩዌሽን እኛ ግን አንፈልገውም። ምክንያቱም እነዚህ ተከታታይ ነምበሮች ኦድ ነምበሮች ፖዚቲቭ ናቸው ስለሚል ይሄንን አንፈልገውም። ስለዚህ የመጀመሪያው ኦድ ነምበር 11 ነው። ስለዚህ ቀጣዩ ኦድ ነምበር n + 2 ምን ይሆናል ማለት ነው? 13 ይሆናል ማለት ነው። ስለዚህ ሁለቱ ኦድ ነምበሮች ስኩዌር ተደርገው ሲደመሩ 290 የሚሰጡን ኦድ ነምበሮች 11 እና 13 ይሆናሉ ማለት ነው። ስለዚህ የ23ኛው ጥያቄ መልሳችን የሚሆነው ሲ ነው። ኦኬ ወደ 24ኛው ጥያቄ ጋር ስንሄድ which of the following sampling methods involves dividing the population into subgroups or strata then randomly selecting individuals from each stratum? okay so ይህንን ሳምፕሊንግ ስትራቴጂ ፕሮፐርሊ ዲስክራይብ ሊያደርግ የሚችል ከምርጫ ውስጥ የትኛው ነው ይለናል። ኦኬ እዚህ አራተኛው ጥያቄ ውስጥ የሆነ ሳምፕሊንግ ስትራቴጂ ተነግሮናል። ያ ሳምፕሊንግ ስትራቴጂ ምን አይነት ካራክተሪስቲክስ አለው? አንድን ፖፑሌሽን ኢንቱ ሰብ ግሩፕስ ኦር ስትራታ ዲቫይድ ካደረግን በኋላ ፍሮም ኢች ስትራተም ኢንዲቪጁዋልስን ራንደምሊ ፒክ የምናደርግበት ሳምፕሊንግ ሜተድ ማን ይባላል ነው ጥያቄው። ሶ ራሱ ስሙን እዚሁ ላይ ነግሮናል። ኦኬ ስትራታ ፎርም እናደርጋለን then after randomly from each stratum select እናደርጋለን ብሎናል። ስለዚህ ይህ ምን አይነት ሳምፕሊንግ ይባላል? stratified sampling ይባላል። ራሱ ጥያቄው ጋይድ አድርጎናል። ሳምፕሊንግ ስትራቴጂውን ጋይድ አድርጎናል። ስለዚህ ሾርትሊ የ24ኛውን ጥያቄ ዲ ብለን እናልፋለን ማለት ነው ለጊዜው። ወደ 25ኛው ጥያቄ ጋር ስንመጣ if A and B are square matrices of order 3 with determinant of A 6 and determinant of B 5 then which one of the following is true ይለናል። ኦኬ እዚህ 25ኛ ጥያቄ ላይ ሁለት ማትሪክስ A and B አሉን። ስኩዌር ማትሪክስ ናቸው። ዳይሜንሽናቸው 3x3 የሆነ ሶ ምን ተሰጥቶናል? ዲተርሚናንት ኦፍ A 6 ነው ተብሎ ተሰጥቶናል። ዲተርሚናንት ኦፍ B ደግሞ 5 ነው ተብሎ ተሰጥቶናል። ስለዚህ ከምርጫ ውስጥ ይህንን ማትሪክስ በተመለከተ እውነት የሆነውን ነው የተጠየቅነው። ሶ ምርጫ ኤ ጋር እንሄዳለን። ዲተርሚናንት ኦፍ 3 ታይምስ ኤ ትራንስፖዝ ታይምስ ቢ 90 ነው ይለናል። እስኪ ካልኩሌት እናደርገው። ዲተርሚናንት ኦፍ 3 ታይምስ ኤ ትራንስፖዝ ታይምስ ቢ ማለት እቺን ኮንስታንት እናወጣታለን። 3 the power of 3 ይሆናል። ዳይሜንሽኑ 3 ስለሆነ ነው እቺን ፓወር 3 ያደረግነው። ኦኬ 3 the power of 3 ታይምስ ዲተርሚናንት ኦፍ ኤ ትራንስፖዝ ታይምስ ቢ ይሆናል ማለት ነው። ሶ 3 the power of 3 ማለት 27 ነው። 27 ታይምስ ዲተርሚናንት ኦፍ ኤ ትራንስፖዝ ታይምስ ዲተርሚናንት ኦፍ ቢ ይሆናል ማለት ነው። በነገራችን ላይ ፕሮፐርቲስ ኦፍ ዲተርሚናንትን ስታጠኑ ምን ታገኛላችሁ? ዲተርሚናንት ኦፍ ኤ ማትሪክስ ኤንድ ዲተርሚናንት ኦፍ ኢትስ ትራንስፖዝ አር the same። ስለዚህ ዲተርሚናንት ኦፍ ኤ ትራንስፖዝ በሚለው ቦታ ዲተርሚናንት ኦፍ ኤ ማስገባት ትችላላችሁ። ሶ ምን ይሆናል ማለት ነው? 27 ሲባዛ ዲተርሚናንት ኦፍ ኤ ኢትስ 6 ታይምስ ዲተርሚናንት ኦፍ ቢ ደግሞ 5 ነው። ሶ እነዚህን ሶስት ቁጥሮች ስታበዙ የምታገኙት 810 ይሆናል። ስለዚህ ኤ ላይ ያለው ትክክል አይደለም ማለት ነው። ወደ ቢ እንሄዳለን። ቢ ጋር እንሄድና ምን አለን? ዲተርሚናንት ኦፍ 2 ታይምስ ኤ ቢ ኢዝ 240 ይላል። ኦኬ እስኪ ቼክ እናድርገው። ዲተርሚናንት ኦፍ 2 ታይምስ ኤ ታይምስ ቢ ማለት 2 the power of 3 ታይምስ
ዲተርሚናንት ኦፍ ኤ ታይምስ ቢ ማለት ነው 2 ዘ ፓወር ኦፍ 3 ማለት 8 ነው። ሶ ዲት ኦፍ ኤ ታይምስ ቢ ማለት ዲት ኦፍ ኤ ታይምስ ዲት ኦፍ ቢ ነው። ኦኬ ለመልቲፕሊኬሽን እንደዚህ መውሰድ እንችላለን። ሶ ዲስ ኢዝ 8 ታይምስ ዲት ኦፍ ኤ ኢዝ 6 ዲት ኦፍ ቢ ኢዝ 5 ሶ እነዚህን ስናበዛ 240 እናገኛለን። ሶ ቢ ላይ ያለው ስቴትመንት ትሩ ነው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ኦኬ ሲ እና ዲን ቼክ ማድረግ ትችላላችሁ። መልስ ሊሆኑ አይችሉም። ኦኬ ቼኪንጉን ለእናንተ እተውላችኋለሁኝ። ወደ 26ኛው ጥያቄ ጋር ስንመጣ which one of the following is the slope of the tangent line to the curve f of x is equals to x cubed minus 3x plus 2 at the point whose x coordinate is 3 ይለናል። የተጠየቅነው የሆነ ላይን አለ ለተሰጠን ከርቭ ለዚህ ከርቭ ታንጀንት የሆነ at x is equals to 3 የዛ ስሎፕ ስንት ነው ነው የሚለን። ኦኬ ሶ ይህንን ስሎፕ ዲተርማይን ለማድረግ የምንጠቀመው ኮንሴፕት ዴሪቬቲቭ ነው። ኦኬ ፋንክሽናችን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ኪዩብ ማይነስ 3x ፕላስ 2 ነው። ኦኬ ዴሪቬቲቭ ስንጠቀም the slope of a line is equal to or the slope of the tangent line is equals to f derivative of the function at x is equals to 3. Okay, so የዚህ function derivative f derivative ምንድነው የሚሆነው 3x square minus 3 ነው። ኦኬ ስለዚህ ስሎፓችንን ለማወቅ ዴሪቬቲቭ ውስጥ 3ን እናስገባለን ማለት ነው። ኦኬ ሶ ዴሪቬቲቭ ውስጥ 3ን ስናስገባ 3 times 3 square minus 3 ይሆናል ማለት ነው። This is 27 minus 3 therefore it's 24. ኦኬ ስለዚህ slope of the tangent line ምን ይሆናል ማለት ነው 24 ይሆናል ማለት ነው። ሶ የ26ኛው ጥያቄ መልሳችን የሚሆነው ሲ ነው። ኦኬ ወደ 27ኛው ጥያቄ ጋር ስንሄድ if the volume of a cube is increasing at a rate of 8 centimeter cube per second. ኦኬ ምን አለ የሆነ ኪዩብ አለ ያ ኪዩብ ቮሊዩሙ 8 ሴንቲሜትር በሰከንድ እያደገ ነው። 8 ሴንቲሜትር ኪዩብ በሰከንድ እያደገ ነው ወይም እየጨመረ ነው። then how fast is the surface area increasing when the length of an edge is 12 centimeter? ኦኬ ቮሊዩሙ በዚህ ሬት እየጨመረ ሲሄድ ሰርፈስ ኤሪያው በምን ያህል ኢንክሪዝ ያደርጋል when the edge is 12 centimeter የሚል ጥያቄ ነው። ሶ ይህን ጥያቄ ለመመለስ የምንጠቀመው application of derivative ይሆናል ማለት ነው። So let's say let x be the one edge of a cube. Okay, let x be the edge of a cube. Okay, so x edge of the cube ከሆነ volume of a cube ምን ይሆናል ማለት ነው x times x which is x cube. Okay, so volume as a function of x ማስቀመጥ እንችላለን ማለት ነው። ኦኬ ሌላኛው ነገር ደግሞ ሰርፈስ ኤሪያ ኦኬ the total surface area ማለታችን ነው። this is 6 times x square. okay the area of each face ማለት ነው 6 times x square. ለምን ማንኛውም ኪዩብ 6 ፌስ አለው እያንዳንዱ ፌስ ስኩዌር ነው። ሶ 6x square ይሆናል ማለት ነው። ሶ ይሄንን ያዙልኝ። አሁን ምንድነው the rate of change of the volume of a cube through time ያ ማለት derivative of the volume with respect to time ምን ይሆናል ማለት ነው d by dt of x cube ይሆናል ማለት ነው። ሶ ይሄ ምን ይሆናል x as a function of t express ስለሚደረግ ምክንያቱም እየተለጠጠ ስለሚሄድ ምን ይሆናል ማለት ነው ይሄንን d by dx of x cube times dx by dt እንጠቀማለን። ይሄ ቼን ሩል ነው። ኦኬ ቼን ሩል ነው። ሶ ዩዚንግ ቼን ሩል ይሄንን እንደዚህ ማድረግ ከቻለን dv by dt እንዴት ይገለጻል ማለት ነው the rate of change of the volume of a cube through time ምን ይሆናል ማለት ነው this is 3x square times dx by dt. ኦኬ ሶ አሁን ቮሊዩማችን በ8 ሴንቲሜትር ኪዩብ ነው። 8 ሴንቲሜትር ኪዩብ ፐር ሰከንድ ነው ግሮ የሚያደርገው።
Okay, so 3 times x square times dx by dt ይሄንን ከሰጠን በኤክስ ቦታ 12ን እናስገባለን። so 3 times 12 square times dx by dt ምን ይሆናል ማለት ነው? 8 centimeter cube per second ይሆናል ማለት ነው። ኦኬ so ይሄ 144 ነው። 144ን በ3 ማብዛት ትችላላችሁ። so dx by dt ምን ይሆናል ማለት ነው? 8 over 3 times 144 ሴንቲሜትር ፐር ሰከንድ ይሆናል ማለት ነው። ኦኬ እያንዳንዷ ኤጅ በዚህ ሬት ቼንጅ ታደርጋለች። ሶ ይሄንን ስታቃሉት 1 over 54 ሴንቲሜትር ፐር ሰከንድ ነው። ኦኬ ዲኤክስ ባይ ዲቲ ይሄንን ነው የሚሰጠን። አሁን ወደ ምን እንሄዳለን? የተጠየቅነው ሰርፈስ ኤሪያው በምን ያህል ግሮ ያደርጋል ነው የሚለው። ኦኬ ሶ ዲኤ ባይ ዲቲ ማለት ዲ ባይ ዲቲ ኦፍ ኤ ማለት ነው which is d by dt of a is 6x square. so chain rule ስንጠቀም እዚች ጋር ምንድነው የሚሆነው? d by dx of 6x square times dx by dt ይሆናል ማለት ነው። ስለዚህ ይህ ምን ይሆናል? derivative of 6x square with respect to x ምንድነው የሚሆነው? 12x ነው የሚሆነው። 12 times x times dx by dt ይሆናል። ኦኬ ሶ አሁን በኤክስ ቦታ ምንድነው የምታስገቡት? 12 ነው የምታስገቡት። ሶ ይሄ ምን ይሆናል? 12 times dx by dt። ኦኬ dx by dt እዚች ጋር አለን 1 over 54 ነው። ኦኬ ሶ ይሄ ሴንቲሜትር ስኩዌር ፐር ሰከንድ ነው። ኦኬ ዩኒቱ። ሶ ይሄንን ቁጥር ሲምፕሊፋይ ስታደርጉ የምታገኙት 8 over 3 ሴንቲሜትር ኪዩብ ፐር ሰከንድ ይሆናል ማለት ነው። ኦኬ ስለዚህ the rate of change of the surface area of a cube ምን ይሆናል ማለት ነው? 8 over 3 ሴንቲሜትር ኪዩብ ፐር ሰከንድ ይሆናል ማለት ነው። ስለዚህ 27ኛው ጥያቄ መልሱ ቢ ነው የሚሆነው። ውድ ተማሪዎች 27ኛውን ጥያቄ ፕሮፐርሊ ለመመለስ ምን ያስፈልጋችኋል? the concept of chain rule ፕሮፐርሊ ሊኖራችሁ ይገባል ማለት ነው። ሶ ለሱ ምናልባት የተለየ ቪዲዮ መስራት ካለብኝ ኮሜንት ላይ አስቀምጡልኝ። ቼን ሩልን በተመለከተ አጠር ያለች ቪዲዮ ይዤላችሁ እመጣለሁ። ወደ 28ኛው ጥያቄ ጋር ስንመጣ if the total revenue in birr received from the sale of x units of a product is given by p of x is equals to 13x square plus 26x plus 15, then which one of the following is the marginal revenue when x is 10? Okay, so እዚህ ጋር ምን ተሰጥቶናል? ሬቬኒው ፋንክሽን ተሰጥቶናል። ኦኬ ሬቬኒው ፋንክሽናችንን በፒ ኦፍ ኤክስ መልክ ተሰጥቶናል። ይህም 13x ስኩዌር ፕላስ 26x ፕላስ 15 ነው ተብሎ ተሰጥቶናል። ዌር ኤክስ ኢዝ the unit of a product. okay so ይህንን ሰጥቶ የጠየቀን ማርጂናል ሪቬኒው ኤክስ 10 ሲሆን ማርጂናል ሪቬኒው ምን ይሆናል ነው። ኦኬ ሶ እዚህ ጋር የተጠየቅነው ማርጂናል ሪቬኒው ነው። ሪቬኒው ፋንክሽን ተሰጥቶናል። ስለዚህ ማርጂናል ሪቬኒውያችን ዴሪቬቲቭ ኦፍ the revenue ይሆናል ማለት ነው። ኦኬ ሶ ይህንን ዴሪቬት ስናደርግ 26x plus 26 ይሆናል ማለት ነው። ሶ ማርጂናል ሪቬኒው when x is 10 ማለት ዴሪቬቲቭ ኦፍ this p at 10 ማለት ነው። ሶ ይህ ምን ይሆናል? 26 times 10 plus 26 ይሆናል። ይህም 260 ላይ 26 እንደመጨመር ነው። ሶ ይህንን ስንደምር የምናገኘው 286 ይሆናል ማለት ነው። ኦኬ ስለዚህ ማርጂናል ሪቬኒውያችን 286 ብር ይሆናል ማለት ነው። ኦኬ ኦኬ ወደ 29ኛው ጥያቄ ጋር ስንሄድ which of the following is the largest interval on which the function f of x is equals to 2x cubed minus 3x squared minus 36x plus 7 is increasing? Okay
29ኛው ጥያቄም ጋር ስንመጣ the concept of application of derivative እንጠቀማለን ማለት ነው። ኦኬ ምን ተሰጥቶናል? የሆነ ፋንክሽን ተሰጥቶናል f of x is equals to 2x cube minus 3x square minus 36x plus 7 የሚባል የሆነ ፋንክሽን አለ። ይህ ፋንክሽን ኢንክሪዝ የሚያደርግበትን ላርጀስት ኢንተርቫል ነው የተጠየቅ ነው። ኦኬ ሶ አንድ ፋንክሽን ኢንክሪዝ የሚያደርገው ዴሪቬቲቭ ፖዚቲቭ ሲሆን ነው፣ ግሬተር ዛን 0 ሲሆን ነው። ኦኬ ግሬተር ዛን ኦር ኢኳልስ ቱ 0 ግሬተር ዛን 0 ብቻ ካልን ስትሪክትሊ ኢንክሪዚንግ ማለታችን ነው። ኤኒዌይስ ኢንክሪዚንግ ነው ካልን ጀነራሊ ኤፍ ዴሪቬቲቭ አት ኤክስ should be greater than or equals to 0 ኦኬ ሶ እንደዚህ አድርገን ነው የምንጀምረው። ሶ ዴሪቬቲቭ ኦፍ ዲስ ፋንክሽን ኦኬ የዚህ ፋንክሽን ዴሪቬቲቭ ምንድን ነው? 6x ስኩዌር ማይነስ 6x ማይነስ 36 ይሆናል። ይሄንን ግሬተር ዛን ኦር ኢኳልስ ቱ 0 አድርገን ሶልቭ ማድረግ ነው። ኦኬ ቦዝ ሳይድ ባይ 6 ብታካፍሉ ኢንኢኳሊቲው አፌክት አይሆንም። ሶ ምን ይሰጠናል? ኤክስ ስኩዌር ማይነስ ኤክስ ማይነስ 6 ግሬተር ዛን ኦር ኢኳልስ ቱ 0 እንደማለት ነው። ይህንን ፋክተራይዝ ስናደርግ the factorized form of this quadratic becomes x minus 3 times x plus 2 ኦኬ this is greater than or equals to 0 ማለት ነው። ኦኬ ይህንን ኳድራቲክ ኢንኢኳሊቲ ሶልቭ ለማድረግ ኬዝ ሜተድ ልትጠቀሙ ትችላላችሁ፣ ሳይን ቻርት ልትጠቀሙ ትችላላችሁ። እኔ አጠር አደርገዋለሁ። እንዴት አሳጥረዋለሁኝ? የተሰጠው ኳድራቲክ ኢንኢኳሊቲ ሊዲንግ ኮኤፊሽንቱ ፖዚቲቭ ነው፣ ፖዚቲቭ 1 ነው። ሩቶቹ ደግሞ ማይነስ 2 እና 3 ናቸው። ኦኬ ሊዲንግ ኮኤፊሽንቱ ፖዚቲቭ ከሆነ ከቀኝ ወደ ግራ እንሄዳለን። ፖዚቲቭ ከሆነ ፕላስ ዴን ማይነስ ከዛ ፕላስ እያደረገን ኦኬ ሁሌም ከቀኝ ወደ ግራ ነው የምንሄደው። ሊዲንግ ኮኤፊሽንቱ ኔጌቲቭ ከሆነ ከኔጌቲቭ ጀምራለሁ፣ ከዛ ፖዚቲቭ፣ ከዛ ኔጌቲቭ እያልኩኝ ሄዳለሁ። አሁን ግን ሊዲንግ ኮኤፊሽንቱ ፖዚቲቭ ስለሆነ በፖዚቲቭ ነው የጀመርኩት። ሶ ይህ ኢንኢኳሊቲ ግሬተር ዛን ኦር ኢኳልስ ቱ 0 የሚሆንበት ማለት ፖዚቲቭ የሚሆንበት ማለት ነው። ዲስ አር ደ ኢንተርቫል ኦኬ ኦን ዲስ ኢንተርቫል ኦኬ ኦን ዲስ ኢንተርቫል the function is increasing ኦኬ እዚህ ኢንተርቫል ውስጥ ፋንክሽኑ ኢንክሪዚንግ ነው። ዲክሪዚንግ የሚሆንበት ከተባላችሁ ኔጌቲቭ የሚሆንበት ማለት ነው። ዴሪቬቲቭ ኔጌቲቭ የሚሆነው ደግሞ ቢትዊን -2 and +3 ይሆናል። ኦኬ ሶ ፎር ደ ታይም ቢንግ ኢንክሪዝ የሚያደርግበት ነው የተጠየቅነው። ኢንክሪዝ የሚያደርገው እዚህ ኢንተርቫል ውስጥ ነው። ስለዚህ ይህንን ከምርጫችን ውስጥ ሲ ላይ እናገኘዋለን። ወደ 30ኛው ጥያቄ ጋር ስንሄድ what is the area of the region bounded by the graph of y is equals to x cube and the x-axis between the line x is equals to -2 and x is equals to 1 ኦኬ ሶ እዚህ 30ኛው ጥያቄ ላይ የሆነ ግራፍ አለ። ራፍሊ ግራፉን እንደዚህ ላስቀምጥላችሁ። ኦኬ የy is equals to x cube ግራፍ በኦሪጂን የሚያልፍ ነው። ሌላው በፈርስት ኳድራንት እና በሰርድ ኳድራንት ውስጥ የሚገኝ ነው። ኦኬ ራፍሊ እንደዚህ ነው ግራፋችን። ኦኬ የተጠየቅነው there are two vertical lines አንደኛው vertical line x is equals to -2 የሚባል ነው። ኦኬ በ-2 ስትሬት እንደዚህ አይነት vertical line አለ x is equals to -2 ሌላኛው ደግሞ x is equals to 1 የሚባል vertical line አለ። ኦኬ በዚህ ኢንተርቫል ውስጥ ይህ ከርቭ ማን ነው? y is equals to x cube ነው። ኦኬ ይህ ከርቭ እና x axis between these two ሪጅን ይኖረናል። አንደኛው ሪጅን ይሄ ሲሆን ሌላኛው ሪጅን ይሄ ነው። ኦኬ ሁለት ሪጅኖች አሉ። ኦኬ ስለዚህ የዚህ ኤሪያ ምን ያህል ነው የሚል ጥያቄ ነው የተጠየቅነው። በነገራችን ላይ እንደዚህ አይነት ጥያቄ ስንጠየቅ በጣም ልንጠነቀቅ ይገባል። ቢሎ ደ ኤክስ አክሲስ ሌላ የሆነ ሪጅን አለን። ኦኬ እዚህ ሪጅን ውስጥ ኦኬ እዚህ ጋር ኤሪያችን ኔጌቲቭ ስለሚመጣ
ለምን የዋይ ዋጋ ቢሎ ዘ ኤክስ አክሲስ ኔጌቲቭ ስለሚሆን ልንጠነቀቅ ይገባል። ሶ ጀነራሊ the area formed by the curve and the x axis ምን ይሆናል between -2 and 1 ነው። ኦኬ እንደዚህ አድርገን ልናስቀምጥ እንችላለን። ግን ይህንን ስናደርግ ሁለት ሪጅን ስለሆነ ያለው ይህንን እንደዚህ እንከፋፍለዋለን ከ-2 እስከ 0 ኦኬ ከ-2 እስከ 0 ሌላኛው ሪጅን ደግሞ ከ0 እስከ 1 ነው ያለው። ኦኬ ሶ ዊ ካልኩሌት ዲስ ኤሪያ። እዚች ጋር ልንጠነቀቅ የሚገባው ይህ ቫልዩ ይህ ኳንቲቲን ዳይሬክትሊ ካልኩሌት ብታደርጉ ኔጌቲቭ ነው የሚሆነው። ስለዚህ ኤሪያ ደግሞ ኔጌቲቭ አይሆንም። ሶ ይህችን ፓርት አብሶሉት ቫልዩ ውስጥ ማስገባት ግድ ይለናል ማለት ነው። ሌላኛው ፖዚቲቭ ስለሆነ ችግር የለውም። ሶ ዊ ካልኩሌት this thing. The absolute value of the integral from -2 up to 0 f of x ማለት x cube ነው plus the integral from 0 up to 1 x cube dx ይሆናል ማለት ነው። ሶ ይህንን ካልኩሌት ስናደርግ the integral of x cube ማለት x the power of 4 over 4 ማለት ነው። ይህንን from -2 up to 0 ነው ኢቫሉዌት የምናደርገው plus x the power of 4 over 4 we evaluate this thing between 0 and 1 okay ስለዚህ ይህ ምን ይሆናል first 0 እናስገቡ 0 the power of 4 over 4 minus 16 I mean -2 the power of 4 ያው 16 ነው over 4 plus 1 the power of 4 over 4 minus 0 the power of 4 over 4 ይሆናል okay so ይህ ምን ይሆናል ማለት ነው absolute value of 0 minus 16 over 4 ማለት 4 ነው plus 1 over 4 minus 0 over 4 ይሆናል so this becomes 4 plus 1 over 4 the result is 17 over 4 okay so the area of the region bounded by the curve and the x-axis ምን ይሆናል ማለት ነው 17 over 4 ይሆናል ስለዚህ 30ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ኦኬ ወደ 31ኛው ጥያቄ ጋር ስንመጣ let f of x is x cube minus 6x square plus 9x plus 15. Which one of the following is a local maximum value of f ይለናል። ኦኬ እዚህ 31ኛው ጥያቄ ውስጥ የሆነ ፋንክሽን ተሰጥቶናል። ያም ፋንክሽን f of x is equals to x cube minus 6x square plus 9x plus 15 የሚባል ፋንክሽን አለን። ኦኬ የዚህ ፋንክሽን ሎካል ማክሲመም ቫልዩ ምንድነው የሚል ጥያቄ ነው የተጠየቅነው። ስለዚህ ለማንኛውም ፋንክሽን ሎካል ማክሲመም ስንፈልግ የመጀመሪያው ስራችን የሚሆነው ክሪቲካል ነምበሮችን መፈለግ ነው። Okay, we calculate the critical number of a function by taking the derivative of the function and solving it for 0. Okay, ይህንን function derivative-ውን calculate እናደርጋለን. The derivative of this function is 3x square minus 12x plus 9. Okay, ይሄ derivative ነው. So ይህንን derivative ለ0 solve ስናደርግ የምናገኘው value critical number ይባላል. Okay, ስለዚህ ክሪቲካል ነምበራችን ኤፍ ዴሪቬቲቭን ለ0 ሶልቭ ስናደርግ የምናገኘው ነው። ያ ማለት 3x ስኩዌር ማይነስ 12x ፕላስ 9ን ለ0 ሶልቭ ማድረግ። ኦኬ ሶ ይሄንን ሪራይት ብናደርገው 3 ኢንቱ ኤክስ ስኩዌር ማይነስ 4x ፕላስ 3 ኢዝ ኢኳልስ ቱ 0 ይሆናል። ሶ ዲቫይዲንግ ቦዝ ሳይድ ባይ 3 ምን እናገኛለን? x square minus 4x plus 3 is equals to 0 የሚል ነገር እናገኛለን። ኦኬ this is quadratic ስትፈልጉ ፋክተራይዜሽን ስትፈልጉ ኳድራቲክ ፎርሙላ ተጠቀሙ። ግን ሾርትሊ ሪራይት ማድረግ ከፈለጋችሁ ይህ እንዴት ሊጻፍ ይችላል? x minus 1 times x minus 3 is equals to 0 እንደማለት ነው። ሶ የx ቫልዩ 1 or 3 ነው ማለት ነው። Okay, so 1 and 3 are critical numbers. Okay, so our critical numbers are x is equals to 1 and x is equals to 3. እነዚህ ሁለቱ ነምበሮች critical number ናቸው። Okay,
ከዛ በኋላስ ምንድነው የምናደርገው? ሎካል ማክሲመም ወይም ሎካል ሚኒመም ካልኩሌት ለማድረግ ክሪቲካል ነምበር ካገኘን በኋላ የምናደርገው ሰከንድ ዴሪቬቲቭ ቴስት ነው። ኦኬ now we use second derivative test. ኦኬ second derivative test ምንድነው የሚነግረን? አንደኛው if the second derivative of the function at the critical number is less than 0, then f has local maximum at that critical number. Okay, say at x is equals to c, if c is a critical number. Okay, ይህ አንደኛው ሲሆን ሌላኛው ነገር ደግሞ ምንድነው? if the second derivative of the function at the critical number is greater than 0. okay, second derivative ውስጥ ወስደን critical numberአችንን substitute ስናደርግ greater than 0 ወይንም positive number ከመጣ ይህ function ምን አለው እንላለን? f has local minimum at the given critical number. okay, so ይህንን rule ይዘን ቀጥታ ወደ second derivative of the function እንሄዳለን። ኦኬ first derivative-አችንን እዚህ ጋር አግኝተናል። so second derivative-አችን f double prime is equals to 6x minus 12 ይሆናል። so እዚህ second derivative ውስጥ ቀጥታ critical numberዎቻችንን እንከታለን። ኦኬ 1ን ስንከት እዚህ second derivative ውስጥ 6 times 1 minus 12 ይሆናል። ይሄ ምንድነው የሚሆነው? minus 6 ነው የሚሆነው, which is less than 0. ስለዚህ በሰከንድ ዴሪቬቲቭ ቴስት መሰረት f at 1 ምን ይኖረዋል ማለት ነው? ሎካል ማክሲመም ይኖረዋል ማለት ነው። ኦኬ ሎካል ማክሲመም at 1 ይኖረናል ማለት ነው። ስለዚህ የተጠየቀው ሎካል ማክሲመም ነው። ሶ ምርጫ ውስጥ ኤ ላይ መልሳችንን እናገኘዋለን። ኦኬ ሶ የተጠየቀው ሎካል ሚኒመም ቢሆን ኖሮ ሁለተኛውን ክሪቲካል ነምበር እንከትና second derivative ውስጥ ቼክ እናደርጋለን። ኦኬ the second derivative at 3 ምንድነው? 6 times 3 minus 12 ነው የሚሆነው። ይሄ positive 6 ነው። ኦኬ which is a number greater than 0. so ከዚህ ምን እናያለን ማለት ነው? f at 3 local minimum አለው እንላለን። ኦኬ እኛ ግን የተጠየቅነው local maximum ስለሆነ f of 1ን መልስ አድርገን እናስቀምጣለን ማለት ነው። ወደ 32ኛው ጥያቄ ጋር ስንሄድ which one of the following is the area of a parallelogram whose adjacent sides are I plus k and 2i plus j plus k. ኦኬ እዚህ 32ኛ ጥያቄ ውስጥ የሆነ ሁለት ቬክተሮች ተሰጥተውናል፣ adjacent ቬክተሮች። ኦኬ እንደዚህ ልታስቡት ትችላላችሁ። አንደኛው ቬክተር እንደዚህ ቢሆን ኦኬ ሌላኛው ቬክተር ደግሞ እንዲህ ቢሆን በእነዚህ adjacent ቬክተሮች ፎርም የተደረገ ፓራሌሎግራም አለ። ኦኬ ያም ፓራሌሎግራም እንደዚህ ኮንስትራክት ልናደርገው እንችላለን። ኦኬ ሶ እቺን እንደዚህ ብናደርግ እቺ ዩ ከሆነች እቺም ዩ ነው የምትሆነው። ኦኬ ሁለት ቬክተሮች ፓራላል እና ማግኒቲዩዳቸው ኮንግረንት ከሆነ ኢኩቫለንት መሆን ስለሚችሉ ይህቺን ቪ ካላችሁ ይሄኛውም ቪ ነው የሚሆነው። ኦኬ ይሄም ቪ ይሆናል። ስለዚህ ባይ ዲፎልት ሁለት አጀሰንት ቬክተሮች ፓራሌሎግራም ፎርም ያደርጋሉ። ሶ እዚህ ጋር ጥያቄው ምንድነው? what is the area of a parallelogram whose sides are adjacent and the sides are the vectors? so እዚህ ጋር ልናውቅ የሚገባን ነገር the area of a parallelogram can be calculated by the magnitude of the cross product of two adjacent vectors. okay ስለዚህ the only thing የምናደርገው ምንድነው? የሁለቱን ቬክተሮች ክሮስ ፕሮዳክት ካልኩሌት እናደርግና የዛን ቬክተር ማግኒቲዩድ ካልኩሌት እናደርጋለን። ያ ነምበር ምን ይሆናል ማለት ነው? ኤሪያ ኦፍ ዲ ፓራሌሎግራም። ኦኬ ሶ u cross v ማለት you can put I j k first, then u coordinates 1 0 እና 1 ናቸው። የv ኮኦርዲኔት ደግሞ 2 1 1 ነው። ኦኬ u ያልኩት እዚህ ጋር u ያልኩት የመጀመሪያውን ቬክተር ነው።
ቪ ያልኩት ሁለተኛውን ቬክተር ነው። ኦኬ ስለዚህ ይሄ ቬክተር ማለት 2,1,1 ነው። ዩ ያልነው ቬክተር ደግሞ በኮኦርዲኔት ካስቀመጥ ነው 1,0,1 ነው። ሶ እነዚህን እንደዚህ ካስቀመጥን በኋላ ኢትስ a very simple calculation cross product of two vector እንዴት ካልኩሌት እንደሚደረግ ሁላችሁም ታውቃላችሁ ብዬ አስባለሁ። ሶ the cross product of these two vector ምን ይሰጠናል? -i plus j plus k. ኦኬ ሶ u cross v ምንድነው ማለት ነው? the cross product of these two vector -i plus j plus k ነው ማለት ነው። so the magnitude of these two vector ምን ይሆናል ማለት ነው? the magnitude of u cross v ማለት square root of -1 square plus 1 square plus 1 square ይሆናል። this is radical 3. okay therefore the area of a parallelogram formed by these two vector ምን ይሆናል ማለት ነው? radical 3 square unit ይሆናል ማለት ነው። ስለዚህ 32ኛው ጥያቄ መልሳችን የሚሆነው ቢ ነው ማለት ነው። ኦኬ ወደ 33ኛው ጥያቄ ጋር ስንመጣ which one of the following is the coordinates of the centroid of triangle ABC with vertices A, B and C? ኦኬ የሆነ ትራያንግል ተሰጥቶናል። ትራያንግል ABC እያንዳንዱ ቨርቴክስ በኮኦርዲኔት ፎርም ተሰጥቶናል። ሶ የተጠየቅነው the centroid of triangle ABC ምን ይሆናል የሚል ነው። ሶ እዚች ጋር ሴንትሮይድ ካልኩሌት ስናደርግ የምንጠቀመው let's say x naught comma y naught is the centroid. okay the centroid of triangle ABC. okay እያንዳንዱ ኮኦርዲኔት ተሰጥቶናል። ሶ the centroid of triangle ABC እንደዚህ ነው ካልኩሌት የሚደረገው x naught comma y naught is equals to x1 plus x2 plus x3 over 3 comma y1 plus y2 plus y3 over 3 ይሆናል። ይሄ ነው ፎርሙላችን ሴንትሮይድን ካልኩሌት የምናደርግበት ፎርሙላ። ሶ x ኖት y ኖት x1 x2 x3 ከየት ነው የሚወሰዱት? x1 ማለት first entry of one of the vertices. ኦኬ እቺን x1 ካላችሁ ይሄንን y1 ልትሉ ትችላላችሁ። ኦኬ x1 y1 ይሄንን x2 y2 ኦኬ ሶስተኛውን ቨርታይስ x3 y3 ልትሉ ትችላላችሁ። ኦኬ ስለዚህ እያንዳንዱ x1 x2 x3 ተሰጥቶናል። ሶ ሰብስቲዩት እናደርጋለን ማለት ነው። ሶ 2 plus 5 plus 8 over 3 ይሆናል ፈርስት ኮኦርዲኔቱ። ሰከንድ ኮኦርዲኔቱ ደግሞ 1 plus 8 plus 3 ይሆናል ማለት ነው። we divide it by 3. so ይሄ ምንድነው የሚሰጠን 5 ይሆናል ፈርስት ኢንትሪው። ሰከንድ ኢንትሪው ደግሞ 4 ይሆናል ማለት ነው። this is the centroid of the given triangle. so 5,4 ዲ ላይ ይገኛል። ሶ የ33ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ወደ 34ኛው ጥያቄ ጋር ስንሄድ a sequence is recursively defined by an is equal to an minus 1 plus an minus 2 the whole square plus n. ኦኬ እዚች ጋር plus n አለች። ሶ ይሄ ሪከረንስ ፎርሙላ ተሰጥቶናል። and this formula works for n greater than or equals to 3. ያ ማለት first term ተሰጥቶናል፣ second term ተሰጥቶናል። ስለዚህ ከሶስተኛው ተርም ጀምሮ ያሉትን ኤሌመንቶች የምናገኘው ይሄንን ፎርሙላ በመጠቀም ነው። so based on this recurrence relation የተጠየቅነው ስድስተኛውን ተርም ነው። ኦኬ so ፎርሙላው ጋር እንሄዳለን። the formula is an is equals to an minus 1 plus an minus 2 the whole square plus n ነው። ኦኬ እዚህ ጋር ፈርስት ተርም ተሰጥቶናል። a1 1 ነው፣ a2 ደግሞ -2 ነው ተብሎ ተሰጥቶናል። ስለዚህ ሰርድ ተርምን በመፈለግ እንጀምራለን። so to find the third term put n is equals to 3 in the equation. ኦኬ እዚህ ኢኩዌሽን ውስጥ ኤናችንን ከ3 ጀምሮ እየተካን እንሄዳለን። when we substitute n is equals to 3 in the equation in this recurrence relation ምን እናገኛለን? we get a3 is equal to a2 plus a1 square plus 3 ይሆናል ማለት ነው።
you see directly በn ቦታ 3ን ስናስገባ ይሄንን እናገኛለን so ይሄ ምን ይሆናል ማለት ነው the second term is -2 and the square of the first term is 1 square plus 3 ይሆናል ማለት ነው ይሄ 2 ይሆናል so ከዚህ ምን አገኘን ማለት ነው the third term is 2 ሚል ነገር አገኘን ማለት ነው okay similarly put n is equals to 4 okay nን 4 ስናስገባ recurrence relation ውስጥ a4 is equal to a3 plus a2 square plus 4 ይሆናል okay already a3 ሁለት ነው a2 ደግሞ a2 -2 ነው እሱን ስኩዌር እናደርጋለን ከዛ 4 እንደምርበታለን so the whole this thing ይሄ ምን ይነግረናል the fourth term is 10 ይሆናል ማለት ነው okay እነዚህን ቫልዩዎች ሰብስቲዩት እያደረግን ስንሄድ እዚህ ጋር ያሉትን the fourth term 10 ይሆናል ማለት ነው similarly put n is equals to 5 in the equation we get a5 is equals to a4 plus a3 square plus 5 okay so በa4 ቦታ 10 እናስገቡ በa3 ቦታ 2 እናስገቡና ስኩዌር አድርጉ then 5 ደምሩበት so a5 19 ሆኖ እናገኘዋለን ማለት ነው so the fifth term is 19 አሁን ስድስተኛውን ተርም ማግኘት እንችላለን put n is equals to 6 in the recurrence equation so we get a6 is equals to a5 plus a4 square plus 6 ይሆናል okay a5 already 19 ነው 19 አስገቡ a4ን ስኩዌር አድርጉ ያ ማለት 10ን ስኩዌር አድርጉ then 6 ጨምሩበት so the whole this thing ተደምሮ a6ን ይሰጠናል so a6 125 ይሆናል ማለት ነው so this is the required answer የተፈለገው ስድስተኛው ተርም ስንት ነው የሚል ነው ስለዚህ 125 ይሆናል ማለት ነው ወደ ቀጣዩ ጥያቄ ስንሄድ which one of the following is the partial fraction decomposition form of x square plus 3 over x cube plus x square plus x plus 1 okay so ይህንን rational expression decompose ስናደርግ ምን እናገኛለን የሚል ነው okay so ቀጥታ እንወስደዋለን x square plus 3 over x cube plus x square plus x plus 1 okay ይህንን ዲኮምፖዝ ለማድረግ የመጀመሪያው ስራችን የሚሆነው እታች ያለውን ዲኖሚኔተሩ ላይ ያለውን ኤክስፕሬሽን ፋክተር ማድረግ መቻል አለብን so ዲኖሚኔተራችን ላይ ያለው cubic polynomial ነው clearly you can check that -1 is the zero of this cubic polynomial okay -1 the zeros ከሆነ ይህ ፖሊኖሚያል እንዴት ሊጻፍ ይችላል ማለት ነው ከታች ያለው x plus 1 times something ተደርጎ ይጻፋል okay ያ something የምንለው ኳድራቲክ ነው የሚሆነው እሱም x square plus 1 ይሆናል okay እንዴት ነው የምታገኙት x cube plus x square plus x plus 1ን ለx plus 1 ስታካፍሉ የምታገኙት x square plus 1 ይሆናል ማለት ነው okay ስለዚህ እዚች ጋር ፖሊኖሚያል ዲቪዥን መጠቀም ግድ ይላችኋል then after እንደዚህ ከጻፍን በኋላ okay እንደዚህ ከጻፍነው በኋላ ራሽናል ኤክስፕሬሽናችንን ሩላችንን ፕሮፐርሊ አፕላይ ማድረግ ይጠበቅብናል so ይሄ ራሽናል ኤክስፕሬሽን ዲኮምፖዝ ሲደረግ ኮንስታንት ኦቨር ሊኒየር ፕላስ እዚች ጋር x square plus 1 አለች እሷ ኳድራቲክ ነች ይህ ኳድራቲክ ደግሞ ፋክተር አይደረግም ስለዚህ ከላይ ሊኒየር ኦቨር x square plus 1 ነው የሚሆነው okay so እንደዚህ ዲኮምፖዝ ካደረግን ቀጣዩ ስራ ሲምፕል ነው የሚሆነው you can use LCM okay so ይሄንን እንዴት ሪራይት እናደርገዋለን ማለት ነው a times x square plus 1 plus x plus 1 times bx plus c over x plus 1 times x square plus 1 ይሆናል ማለት ነው okay so distribute አድርጋችሁ like term ስሰበስቡ ይሄ እንዴት ሊጻፍ ይችላል a plus b
a plus b times x square plus b plus c times x plus a plus c over x plus 1 times x square plus 1 ይሆናል ማለት ነው። So these two are equivalent እያለን ነው። ሁለቱ equivalent ከሆኑ ዲኖሚኔተራቸው ተመሳሳይ ነው። ስለዚህ the only thing compare የምናደርገው ኒውመሬተራቸውን ነው። So ሁለቱ እኩል ከሆኑ a plus b, the coefficient of x square here is a plus b። እዚህ ጋር ደግሞ ያለው የx square coefficient 1 ነው። So by comparison a plus b 1 ይሆናል። የx coefficient እዚህ ጋር 0 ነው ኦሪጂናል እንትኑ ላይ። ስለዚህ b plus c 0 ነው ማለት ነው። ኮንስታንት ተርማችን ደግሞ ኒውመሬተሩ ላይ 3 ነው። So a plus c must be 3። So ምን አገኘን ማለት ነው? Simultaneous equation of 3 variables with 3 equation አገኘን ማለት ነው። እዚች ጋር simply b plus c 0 ነው ማለት b is equals to minus c or c is equals to minus b ልታደርጉት ትችላላችሁ። በሲ ቦታ ማይነስ ቢ ማስገባት ትችላላችሁ። ስለዚህ እዚህ ሶስተኛው ኢኩዌሽን ውስጥ ትመጡና a plus c የሚለው በምን ይቀየራል? a minus b is 3 በሚለው ይቀየራል። So first equation ላይ ደግሞ a plus b 1 ነው የሚል አለ። So ይሄንን ቁልቁል ሲደምሩ የa ዋጋ 2 ይሆናል። የa ዋጋ 2 ከሆነ የb ዋጋ -1 ይሆናል። b -1 ከሆነ ደግሞ c ፖዚቲቭ 1 ይሆናል። ምክንያቱም c ማለት minus of b ስለሆነ therefore the given quadratic expression decompose ሲደረግ ምን ይሰጠናል ማለት ነው? x square, this is x cubed plus x square plus x plus 1። So በa ቦታ ቀጥታ 2ን ታስገባላችሁ 2 over x plus 1 ይሆናል። plus በb ቦታ -1 እናስገባለን -1 times x plus c over x square plus 1። ይሄንን ቀጥታ ምርጫው ስለማናገኘው ይሄንን ሪራይት እናደርገዋለን። ይሄን ሪራይት እናደርገው ምን ይሰጠናል? 2 over x plus 1 plus 1 minus x over x square plus 1 ይሆናል ማለት ነው። This is the decomposed form። ስለዚህ የ35ኛው ጥያቄ መልሳችን የሚሆነው b ነው ማለት ነው። ወደ ቀጣዩ ጥያቄ ስንሄድ what is the solution set of the equation 3x over x plus 4 plus 2 over x square plus 6x plus 8 is equals to 1 over x plus 2 የሚል rational equation አለ። የዚህ rational equation solution ምንድን ነው የሚል ነው የተጠየቅነው። So እስኪ ጥያቄውን እንጻፈው። ምንድነው የሚለው? 3x over x plus 4 plus 2 over x square plus 6x plus 8 ይሄ ከ1 over x plus 2 ጋር እኩል የሚሆነው x ስንት ቢሆን ነው የሚል ነው። So እስኪ factorized የሆነ ፎርሙን እኔ So this is the same as 3x over x plus 4 plus 2 over x square plus 6x plus 8 ማለት x plus 2 times x plus 4 ማለት ነው። This is the same as 1 over x plus 2። ሶሉሽኑን ከመፈለጋችን በፊት ሁሌም ልናደርግ የሚገባው ነገር ዶሜናችንን ስፔሲፋይ ማድረግ ነው። ይሄ ከዜሮ የተለየ መሆን አለበት። ያ ማለት x should be different from -4 x different from -4 ብለናል። So x again should be different from -2 ምክንያቱም እዚች ጋር ያለችው x plus 2 0 እንዳትሆን So እቺም ከዜሮ የተለየች እንድትሆን x should be different from -2። ስለዚህ ዶሜናችን ምንድነው? all real number different from -4 and -2 ነው። ሶሉሽናችን ውስጥ እነዚህን ቁጥሮች ልናይ አይገባም ማለት ነው። So ቀጥታ ወደ solving the equation ስንሄድ 3x over x plus 4 plus 2 over x plus 2 times x plus 4 is equal to 1 over x plus 2። ያው LCM ወስዳችሁ ወይም ሌላ ክሪስ ክሮስ ምናምን እያደረጋችሁ ብትሄዱ
ታይም ቴኪንግ ስለሚሆን ኢዝሊ መልሱን ማግኘት ካስፈለገ ቦት ሳይድ በx plus 2 times x plus 4 እናበዛዋለን። ኦኬ ሶ ቦት ሳይድ በዚህ ኤክስፕሬሽን ካበዛን ምን ይሰጠናል ማለት ነው? ይሄ 3x times x plus 2 ይሆናል plus 2 is equal to x plus 4 ይሆናል ማለት ነው። ኦኬ ሶ ይሄንን ዲስትሪቢዩት ስናደርግ ምን ይሰጠናል? 3x square plus 6x plus 2 is equals to x plus 4 ሆነ ማለት ነው። ሶ ኮሌክቲንግ ላይክ ተርምስ ምን እናገኛለን? 3x square plus 5x minus 2 is equals to 0 ይሆናል። ኦኬ ይህንን ፋክተራይዝ ስናደርግ ምን ይሆናል ማለት ነው? 3x minus 1 times x plus 2 is equals to 0 ይሆናል ማለት ነው። ሶ ሂር ኳድራቲክ ፎርሙላ መጠቀም ትችላላችሁ ከፈለጋችሁ ወይንም ፋክተራይዜሽን መጠቀም ትችላላችሁ። መልሱ ደሴም ነው የሚሆነው። ሶ the product of these two is 0 ስንል ምን ማለታችን ነው? 3x minus 1 is 0 or x plus 2 is 0 እያለን ነው። ሶ ይሄን ለዜሮ ሶልቭ ስናደርግ x becomes 1 over 3 or x becomes minus 2 ነገር ግን ማይነስ 2ን ሪስትሪክት አድርገናል። ኦኬ ኤክስ ማይነስ 2 መሆን አይችልም ብለን እዚህ ዶሜናችን ውስጥ ሪስትሪክት አድርገናል። ስለዚህ ማይነስ 2ን መልስ ነው ብለን አንወስድም። ሶ ሶሉሽናችን ምን ይሆናል ማለት ነው? The solution set for this equation becomes a set containing 1 over 3. Okay 1 over 3ን ብቻ ነው የምንወስደው። ሶ 36ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 37ኛው ጥያቄ ጋር ስንሄድ what is the solution set of the system of linear equation given here? okay እዚህ ጋር systems of linear equation ተሰጥቶናል። የዚህ ሲስተም ሶሉሽን ሴት ምንድነው የሚል ነው። ኦኬ የመጀመሪያው ኢኩዌሽን x plus y plus z is equal to 1 ነው። ሁለተኛው y plus z is equals to 3 ነው። ሶስተኛው ደግሞ x minus 2y plus z is equals to minus 5 ነው። ኦኬ ሶ first equationን equation 1 በሉት፣ ሁለተኛውን 2 በሉት፣ ሶስተኛውን 3 በሉት። ኦኬ አሁን ቀለል ባለ መልኩ መልሱ ጋር በአቋራጭ ለመድረስ ኢኩዌሽን 1 እና 3ን ውሰዱና እንደዚህ አድርጉ። x plus y plus z is equals to 1 x minus 2y plus z is equals to minus 5. ኦኬ ፈርስት ኢኩዌሽንን በማይነስ 1 አብዙ፣ ሁለተኛውን በ1 አብዙ። እዚህ ጋር x ኢዝሊ ኤሊሚኔት ይሆናል፣ ዜድም እንደዛው ይጠፋል ማለት ነው። ሶ ይሄ ምን ይሰጠናል? minus x minus y minus z is equals to minus 1 x minus 2y plus z is equals to minus 5. ሶ ቁልቁል ስደምሩት ምንድነው የሚሆነው? minus 3y is equal to minus 6 ይሆናል። ሶ የy ዋጋ ምን ሆነ ማለት ነው? 2 ሆነ ማለት ነው። ኦኬ dividing both side by minus 3 የy ዋጋ 2 ሆነ። ኦኬ ሁለተኛው ኢኩዌሽን ላይ ትሄዱና እዚህ ጋር ትሄዱና ምን የሚል ነገር አለ? y plus z is 3. ኦኬ yን ኦልሬዲ ስላገኘን በy ቦታ 2 ብትተኩ 2 plus z is equals to 3 ማለት የዚህ ቫልዩ 1 ይሆናል ማለት ነው። ኦኬ አሁን የቀረን xን ማግኘት ብቻ ነው። ሶ ፈርስት ኢኩዌሽን ላይ ትሄዱና ምን የሚል ነገር አለ? x plus y plus z is equals to 1. ኦኬ ሶ በy ቦታ 2ን ተኩ፣ በz ቦታ 1ን ተኩ። this becomes 1. ሶ ይሄን ሶልቭ ስታደርጉ የx ዋጋ -2 ይሆናል ማለት ነው። ኦኬ therefore the solution set for this system becomes -2, 2, 1 ይሆናል ማለት ነው። ሁሌም ፈርስት ኢንትሪ ላይ የx፣ ሰከንድ ላይ የy፣ ሰርድ ላይ የzን ቫልዩ ነው የምታስገቡት። so the solution set for this system is -2 to 1 ስለዚህ መልሳችን የሚሆነው a ነው ማለት ነው። ወደ ቀጣዩ ጥያቄ ስንሄድ which of the following is not true about the graph of f of x is equals to x plus 3 over x square plus 5x plus 6.
ኦኬ 38ኛውም ጥያቄ ስለ ራሽናል ፋንክሽን ነው የሚያወራው። ምን ተሰጥቶናል? f of x is equal to x plus 3 over x square plus 5x plus 6 ተሰጥቶናል። ኦኬ ስለዚህ ግራፍ እውነት የሆነውን ወይም ሐሰት የሆነውን ለማወቅ ግራፉን in the least simplified form ማስቀመጥና ዶሜኑን ስፔሲፋይ ማድረግ አስፈላጊ ነው። ሶ ይሄ እንዴት ሊጻፍ ይችላል? x plus 3 over x square plus 5x plus 6 ማለት x plus 2 times x plus 3 ነው። ኦኬ ስለዚህ ይህ ፋንክሽን ዲፋይንድ የሚሆነው x ከ-2 እና ከ-3 ከተለየ ነው። ኦኬ ስለዚህ we need to properly specify the domain. ዶሜናችን ምን ይሆናል? or real number different from -2 and -3 ከ-2ም ከ-3ም የተለየ መሆን አለበት። ግን ስቲል ይሄ ራሽናል ፋንክሽን ይቃለላል። ኦኬ ሲቃለል ምንድነው የሚሆነው? f of x equals to 1 over x plus 2 ይሆናል ማለት ነው። ምክንያቱም x plus 3 በx plus 3 ስለሚጣፋ። ነገር ግን ዶሜናችንን መሳት የለብንም። x ከ-2 መለየት አለበት፣ ከ-3 መለየት አለበት። ኦኬ እዚህ ጋር ይህንን ፓርት ስታዩ -3 ቢገባ ምንም የማይሆን ይመስለናል። ግን ኦሪጂናል ኢኩዌሽን ውስጥ ኦሪጂናል ፋንክሽን ውስጥ -3ን ማስገባት አንችልም። ስለዚህ ግራፋችንን ስኬች ስናደርግ at x is equals to -3 ምን መኖር አለበት? ሆል መኖር አለበት። ኦኬ ግራፉን ስኬች ስታደርጉ ሆል መኖር አለበት። ሌላኛው ነገር ደግሞ x plus 2 ለ0 ሶልቭ ስታደርጉ የምታገኙት ቫልዩ -2 ይሄ ቨርቲካል አሴምቶት ይሰጠናል ማለት ነው። ኦኬ ሶ እነዚህን ይዘን ነው ወደ ምርጫ የምንሄደው። ኦኬ ምርጫው ጋር ስንሄድ ምን ይለናል? the graph has a hole at -3, -1 ይለናል። ኦኬ x -3 ሲሆን ኦኬ እዚህ ፋንክሽን ውስጥ ትመጡና ማን ጋር ትመጣላችሁ? f of x equals to 1 over x plus 2 ጋር ትመጡና በx ቦታ -3 ታስገባላችሁ። ፋንክሽን ውስጥ -3 ስታስገቡ 1 over -3 plus 2 ይሆናል። ይሄ -1 ነው የሚሰጠን። ሶ from this ምን እናገኛለን ማለት ነው? -3, -1 ይሄ ፖይንት ሆል ፎርም የሚያደርግበት ነው። ኦኬ at x is equals to -3 on that straight የy ዋጋ -1 ነው የሚሆነው። ሶ at that point ሆል ፎርም ያደርጋል። ስለዚህ ኤ ላይ ያለው ስቴትመንት ትሩ ነው። ኦኬ እኛ የምንፈልገው ፎልስ የሆነውን ስቴትመንት ነው። ወደ ቢ ስትሄዱ the horizontal asymptote of the graph is the x-axis ይለናል። ኦኬ clearly ፋንክሽኑን ካየነው the degree of the numerator is 1, the degree of the denominator is 2. ኦኬ ሁሌም የኒውመሬተሩ ዲግሪ ከዲኖሚኔተሩ ዲግሪ ካነሰ ሆሪዞንታል አሴምቶታችን ኤክስ አክሰስ ነው። ስለዚህ ቢ ላይ ያለውም ስቴትመንት ትክክል ነው ማለት ነው። ወደ ሲ ስንሄድ the vertical asymptote of the graph are -3 and -2 ይለናል። -2 ትክክል ነው። -3 ላይ ግን vertical asymptote ሳይሆን የሚኖረን ሆል ነው። ስለዚህ ሲ ላይ ያለው ስቴትመንት ትክክል አይደለም። ሶ ፎልስ የሆነውን ስቴትመንት ነው የተጠየቅነው። ስለዚህ መልሳችን ሲ ነው የሚሆነው። ወደ ዲ ብትሄዱ the graph has no x intercept ይለናል። አዎ ኤክስ ኢንተርሰፕት የለውም። ያ ማለት y 0 መሆን አይችልም ማለት ነው። ቼክ ማድረግ ትችላላችሁ። y is equals to 1 over x plus 2 ላይ yን 0 ብታደርጉ ሊፈጠር የሚችለውን ሁኔታ ማየት ትችላላችሁ። yን 0 ብታደርጉ 0 is equals to 1 over x plus 2 ይሆናል። ክሪስ ክሮስ ስታደርጉት 0 is equals to 1 እንደማለት ነው, which is impossible. ስለዚህ ይህ ግራፍ y ኢንተርሴፕት የለውም። ሶ የተጠየቅነው ሮንግ የሆነውን ስቴትመንት ነው። ስለዚህ የ38ኛው ጥያቄ መልሳችን የሚሆነው ሲ ነው ማለት ነው። ኦኬ ወደ 39ኛው ጥያቄ ጋር ስንመጣ if the image of the point -1, 2 under translation t is 3, -1 ኦኬ እዚህ 39ኛው ጥያቄ ላይ የትራንስሌሽን ኮንሴፕት ነው ያለው። የሆነ ትራንስሌሽን ቬክተር አለ።
ያ ትራንስሌሽን ቬክተር -1 ኮማ 2ን ወዴት ሙቭ አደረገው ይለናል? ወደ 3 ኮማ -1 ኦኬ say that translation vector is a comma b ኦኬ ሶ ይህንን ፖይንት ወደዚህ ሙቭ ያደረገ ትራንስሌሽን ቬክተር -1 ኮማ 3ን ወዴት ሙቭ ያደርገዋል? ኦኬ what is the image of -1 ኮማ 3 under this translation ተብለን ተጠይቀናል። ሶ ይህን ትራንስሌሽን ቬክተር ኤቢን ዲተርማይን ለማድረግ we take the difference between these 2 points ኦኬ take the difference between these 2 points so ይሄ ምን ይሆናል? 4 ኮማ -3 ይሆናል። ትራንስሌሽን ቬክተሩ 4 ኮማ -3 ነው። ሶ -1 ኮማ 3ን በዚህ ቬክተር ሙቭ ብናደርገው ሪዛልቱ ወይንም ኢሜጁ ምንድነው የሚሆነው? 3 ኮማ 0 ይሆናል ማለት ነው። therefore the image of -1 comma 3 under this translation is 3 comma 0 ስለዚህ የ39ኛው ጥያቄ መልሳችን የሚሆነው ቢ ነው ማለት ነው። ኦኬ ወደ 40ኛው ጥያቄ ጋር ስንሄድ find the fifth decile d5 of the data given below ይለናል። ኦኬ እዚህ ጋር የሆነ ዴታ ተሰጥቶናል። የዚህ ዴታ ፊፍዝ ዲሳይል ምን ያህል ነው ተብለን የተጠየቅነው። ሶ ዲሳይል ፎር አንግሩፕድ ዴታ ካልኩሌት ስናደርግ ልንጠቀም የሚገባንን ፎርሙላ ልናውቅ ይገባል። ኦኬ if the number of observation is odd the case decile can be calculated by k times n plus 1 over 10 ይሆናል። ይሄ አይተም ነው ዲኬ የምንለው። ኦኬ this formula works if n is odd ኦኬ ይህንን ፎርሙላ የምንጠቀመው ነምበር ኦፍ ኦብዘርቬሽናችን ኦድ ከሆነ ነው። ኢቭን ከሆነ ግን the case decile እንዴት ነው ካልኩሌት የሚደረገው? kn over 10 plus kn over 10 plus 1 ኦኬ the average of these two terms ኦኬ እንወስዳለን። this item is the dk's item እንላለን ማለት ነው or the case decile እንላለን። this formula works if n is even okay አሁን እዚህ ጋር እንትናችንን ካውንት እናደርጋለን 1 2 3 4 5 6 7 8 9 10 11 12 13 14 15 16 ኦኬ ሶ ቶታል ነምበር ኦፍ ኦብዘርቬሽናችን ወይንም ኤን ቫሉያችን 16 ነው ማለት ነው። ኦኬ ስለዚህ የትኛውን ፎርሙላ እንጠቀማለን የሚለው ነገር ክሊር ይሆናል። we use the second one ኦኬ ይህንን ካደረግን በኋላ ቀጣዩ ስራችን ምንድነው? የተሰጡትን ቁጥሮች in ascending order ማስቀመጥ ነው። ኦኬ ከትንሽ ወደ ትልቅ ስንደረድራቸው የምናገኘው ፓተርን 2 10 12 12 13 13 14 15 15 16 17 18 18 then 19 20 23 ይሆናል ማለት ነው። ሶ ሳንሳሳት እያንዳንዷን ቁጥር መውሰዳችንን ቼክ ማድረግ አለብን። ሶ እኛ የተጠየቅነው the fifth decile ነው። ስለዚህ በኬ ቦታ አምስትን እናስገባለን። ኦኬ ሶ the fifth decile is equals to 5 times the total number of observation over 10 plus 5 times the total number of observation over 10 plus 1 over 2's item ይሆናል ማለት ነው። ሶ እነዚህን ካልኩሌት ስናደርግ የምናገኘው ቁጥር 8.5 ነው። ኦኬ ፊፍዝ ዲሳይል ማለት 8.5ኛው አይተም ማለት ነው። ሶ 8.5ኛው አይተም ማለት 8ኛው አይተም ሲደመር half of the difference between the 9th item minus the 8th item እንደማለት ነው። ኦኬ ሶ 8.5ኛው አይተም ማለት the value halfway between the 8th item and the 9th item እንደማለት ነው።
ስለዚህ ስምንተኛውን አይተም ካውንት ማድረግ ይጠበቅብናል 3 4 5 6 7 8 ስምንተኛው አይተም 15 ነው plus half of the ninth item is also 15 minus the fifth the eighth item okay 15 okay ይሄ ዲፈረንስ 0 ነው half of 0 is 0 ስለዚህ 8.5ኛው አይተም 15 ነው ማለት ነው therefore in this data the fifth decile ምን ይሆናል ማለት ነው 15 ይሆናል ማለት ነው ስለዚህ የ40ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው ውድ ተማሪዎች ጥያቄዎቹ እነዚህን ይመስሉ ነበር የቀሩትን ጥያቄዎች በፓርት 3 ከሰዓታት በኋላ የምለቅላችሁ ይሆናል ስላዳመጣችሁኝ አመሰግናለሁ